ከእግዚአብሔር ጋር ነው መገናኘው የሚል አለ። አንዳንዴ ካህን ያልፈታውን እግዚአብሔር አይፈታውም። ካህን ነው መፍታት ያለበት። ግን ሄጄ ንስሐ ለአባቶች ተናግሬ በጾምም በጸሎትም በስግደትም በምንም ይህንን አድርጊ ብለውኝ ንስሐ ገብቼበት በጾሜ ጸልዬ ሰግጄ ምን ብዬ እንትን እልበታለሁ። ካህኑ የሰጠን ነው ማሰበኝ እግዚአብሔር ሊፈታልሽ የሚችለው እንጂ ሄጄ ቀጥታ ከእግዚአብሔር ጋር ልገናኝ አልልም። እኔም እኮ ኃጢአቴን ለፈጣሪ አይደለም ለካህን ተናግሬ ጾማለሁ፣ ጸልይበታለሁ፣ ሰግድበታለሁ። እሺ በቃ ኧረ ስለ ሃይማኖት አታውሩ። በቃ ወይኔ ደስታ በቃቸዋለች። ሀያትን ወጣች ደግሞ ሀያት ራሷ ሰርሱራ ታቱ እኮ ነው ያመጣ ጉዱ። መቅዲናታ ሳትናገር ተናግራ ነው ሳትጠየቅ ብላችሁ ሃይማኖት ካሄዳችሁ እኮ ጌታ ኢየሱስ ያደናል እስከው ማለት ነው እኮ በቃ ምንም እኮ አይደለም። ስለ ሃይማኖት ነገር አላወራም። ያበረራት ሀያትን አዎ ካለ ሃይማኖቷ ታዲያ ምን ታውራ? ኧረ እናንተ ሰራውጡ በቃ ውጡ። አንቺ አይደለሽ እንዳንደኛው አልገባኝም። እኔ ምንም አላልኩም። እናንተ ናችሁ ታቱ ስትሉ ታቱ በእግዚአብሔር ዘንድ ክልክል ነው እያወቅሽ ለምን አደረግሽ ነው ያልኩት። خلاص ዝጊው ዘጋሁት። ተከፈቱ ወይም ሙዚቃ ክፈቱ ወይም መዝሙር ክፈቱ። የምንም ሙዚቃ የለም። እኔ ስላልወጣ ነው ወደ ቤት ልሄድ ነው እኮ። ወደ ልትሄጂ ነው እንዴ? ዛሬ ግማሽ ቀን እኮ ነው ስራዬ ሀቢብቲ። ዛሬ ቅዳሜ ነው ለካ። ቅዳሜ አይደለም ዋብትን ልትይ ነው። ጨራርሳለች ይልሻል። ድግድግ ታረጋለች። ቤት ፏ ብሎ ነው ምናምን የሚጠብቅሽ ሳ እንዴ? ማን ፏ ያደርገኛል? እኔ ብቻዬን ነው የምኖረው። ጓደኞችሽ ጋር ነው ምናምን? አዎ ጓደኞች ጋር ከሄድኩ ቤቴ ማንም የለም። የት ነው የምታገቢው አንቺ? አንቺ እኔ ላወራበት አሁን ሸዋይታ የት ነው የምታከብሪው? እማን የት ነው የምታገቢው? ይሄ ማን ይሄ? እኔ ቤት እኔ ዳቦ ጋግሬ ዶሮ ወጥ እየሰራሁ ነው። ኧረ እባክሽ እኔም ሰርቻለሁ። ትናንት ማታ አላየሽም እንዴ? ትናንት አመለጠሽ እኔ ቤት እያሉኝ ነበረ። ደስታ ቤት ፏፈሽ እያለች ነው ብላ። አይ እንደው ሪከርድ አድርገኝ ከሆነ ሞትኩኝ ትናንትና። ምን ችግር ምን ሆነሽ ነው የሄድሽው? ስልክ እያወራኋት። ኦኬ። እኔ ደግሞ ካለ ሃይማኖት እየተከራከርን ነው ብዬ ኖ አይደለም ወላሂ አይደለም። እኔ እኮ እንደዛ እንድጣጣ ያለብኝ ሰርሱራ ይሄም ቢሆን እኮ ኖ አይደለም። በእነሱም እኮ አይፈቅድም ይሄ ነገር አይደል? አይፈቅድም እኮ ሃይማኖት ይሄ ፈቃድ የለም። ማንም አላማዊ ነው ይሄ እኮ ሲጀመር የማንም ሃይማኖት አይፈቅድም። ሳሪቾ እንኳን አደረሰሽ። እንዴት ነሽ? ምን ሆነሽ ነው ዝም ያልሽው? ኦኬ እዛ እንደውም ንግስት ተተወነስ ዛሬ እስኪ አርጊያት እውነት አርጊ። ታራ የንግስት ወንበር አልተመቻት። የንግስት ወንበር አልተመቸሽም? የንግስት ወንበር አልተመቸወትም። ዩሪ another ታራ በጅኑና እንትን ሰራችሁ እንዴ? የሚፍታን ገስት ሰራችሁ? እናንተስ ልራጋ ግን ስሙ እንጂ በሚፍታ ቤት አይሚናብሩ ሚፍታ የመጡ ቪዲዮ ለምን ያልታየው? የእነሱም አይታየ። አሁን የነዛ ጭራሽ የሚፍታየ ሃይሚዬ እንኳን አንድ ኮመንቱ 500 ነው እያሉኝ አይደል? እንዲያው ጌታን በይ 400 ኮመንት ምንድን ነው ነገሩ? ትናንት ረግጣችኋል። ለዛ ነው ኖ ስለረገጠ ዳሜ ተንጨርጨሪ አንቺ ቀንቀና ሙላ ስለዛ ሳይሆን ዩቲዩብ ምን እንደሆነ አላውቅም። የሆነ ነገር አለው። ምን ሆኗል? አይደለም በፍቅር ስለማዩ በፍቅር ሲመጡ አያዩም በደንብ
ያንዳሜ የምፈልገውን ፓርት እያመጣ ቲክታክ ትለቃለች። አታይም በኋላ የሆነ ስራ ሲጀምሩኝ 100,000 ሰው አይቷል። 100,000 ሰው ታዲያ ኮሜንት 1,000 ያልሞላለ 500 ስንት ነው? 60 ምናምን 100 ምናምን ሺህ ታይቷል። 130 ሺህ ታዩ። ታዲያ ባለፈው 9,000 ስንት ኮሜንት አሁን ባለፈው ስድቡ ስንት ጊዜ ነው የተሰደበችው? 9,000 ስድብ ስድብ ላይ አንደኛ ናቸው። ፍቅር የሚባል ዩቱቡ ይሁን ሰዎቹ ይሁን አላውቅም፣ አይመቻቸውም። ፍቅር አይወዱም። ለለለ ህዝቡ ፍቅር አይወድም። የሚወዱ ጭቅጭቅ፣ ጸብ ምን አላት? ከእሱ አንድ ቃላት ይፈልጋሉ፣ ከእሱ አንድ ቃላት ይፈልጋሉ። እንዲህ አለችው፣ እንዲህ አላት። በቃ ተቃራኒ ነገር ነው የሚፈልጉት። ጀመር በዓል ይለፍና እንደው እየሄዱበት ማንንም ሳይሰሙ አዳሚ የዛ ጊዜ ደግሞ ምን ይላሉ? ታማ ሆስፒታል ገብታ እንደዚህ ብላ አባቷ ሳመማት እያለቀሰች አትምጣ ሆስፒታል አተኛ ይላሉ። ክሰፍ ችግር እንደዚህ ነው ይላሉ። እንደዛ ከማለት ቪዲዮ ብቻ ስበሳቸው እንትን ይበሉ እንጂ ደፈለው ከማለፈው የማይማር ህዝብ እኮ ነው ያለው። የቲክታክ ምንም ችግር አለው። በፍቅር እኛን እያዝናኑ በፍቅር መጥተው በደንብ ቪዲዮ ብናይላቸው፣ ላይክ ሸር ብናረግላቸው እነሱ ወደ መጥፎ ስራ ይሄዱ። እኛ በፍቅር ሲመጡ የምንፈልገውን ፓርት እያመጣን ፖስታለን። ቪዲዮ ላይ ይታይላቸው ሲል ይጀመር በፍቅር ከመጡ እኮ ሰው እንዳለ ይውማ ገስት ላይ ነው በሰላም ተቀምጦስ በሱ ያወራል። ምንም ቪዲዮ አያለም። ሲጀመር ራሱ የለም እንጂ እንደ ይከፈታል እንደ በስነ ስርዓቱ እኮ አይከፈትም። ወይ የለውም እኮ ይጠፋሉ ሁላ። ይሄ ስራ ነገር የበዓል ይለፍና ሀያት የበዓል ይለፍና እንከን ይፈልጋሉ ከመሀል እንከን ለማግኘት ብሩኬ ምን አለ? ሃይሚ ምን አለች? ከዛ ሃይሚ አለቻት ትቆረጣለች። ብሩኬ ያለ ይቆረጣል። በዛኛው በኩል የሱ ይፖስታል። በዛኛው የሷ እስበት ወይ የበዓል ሲያልፍ ማን ይሄ ሶላር ይለፍና ሜሽን አርጊስ ሰው የሚወደው ግርግር ነው። ሁሉበት ስራ ነው ምናቸው ጠብቂ አዳሜ ትንጨረጨረ ሰራች አይደል እንዴ? ሰራች እኮ ሜንሽን አርጋ ሰርታላችኋለች። ቪዲዮ ይሄ ቪዲዮ ይለቅና የሃይሚ እህት መሰለችኝ። ይሄ አመት ባል ይለቅና ሂዱበት ብላ እሱንም እሷንም ሜንሽን አርጋ እኛ እኮ እነሱም እኮ ያውቁታል። እንዲህ ናቸው ሙታን ሁላ ተሰብስበው በፍቅር እንዲመጣ ከሰራችሁ ራሱ አለች። ከሰራችሁ ራሱ እንደዚህ የሚያስለቅሳቸው የሚያሰኛቸው ስሩ ዝም ብላችሁ እንዳትሰሩ ነው ያለችው። ድብን ሲጥ የሚያረግ ስራ ምን አገባኝ። ከቲክቶክ እጠፋለሁ። ለምን ላይክ እያደረግሽ ኮመንት እያደረግሽ ኮሜንት ከዛማ ያለው እኮ ግን ደግሞ ከዚህ ሲሰዳደው ምናምን አልፈልግም። ምንም አያመጡም። ቲክቶክ ላይ ነይ ብዬ አልመክርሽም። ቲክቶክ ላይ አትምጭ። ቪዲዮዎቹን እየከፈትሽ ነው። እሷም እያማረባት ነው። ምን ለውጥ አመጡ? ምንም ይሁን ዛኛውን አልመጣም። ምን አለች መሰለኝ? ትራሱ ተዘቅዝቋል። እዛም ተዘቅዝቀን ዝም ተዘቅ አስራቀችኝ። እሱ ጋር ተዘቅዝቁ ነው አለች። እዛ ዘቀዘቁን ይበቃላል። ትራሱ እውነቷን እኮ ነው። አይ ብዬሽ እኮ አትናገር እና ንግግሯ እኮ ነው የሚያደማቸው እነሱን። አንጀታቸውን ብጥስ ነው የሚያደርገው። እንደ ትናንትና ደግሞ እኔ እያየሁኝ እየሳልኳቸው ነበር። ደግሞ ኢንተርኔት የለኝም አላልኩሽም? ብለው እኮ በህይወቷ ማለት ነው ለሰው ስሜት አትጨነቅም እኮ ነው ያሏት። ፈጣሪ ትግስት አሉ። ሪፖስት አድርጋው የለ እንዴ ታዲያ እሱን ማረም ብላ ሴት እውነት በራሷ እንደው ትንሽ ሪፖስት አድርገዋለች። ይሄንን ሲጀመር እሷ ምኑን ነው አንሺ ሃይሚ ምን አደረገችሽ? አንሺ አለቻት። ብሩኬን አፈቅረዋለሁ አለቻት። ከዛ ብሩኬን ካፈቀርሽው ሃይሚ ምን አደረገችሽ? ሂጂና ሃይሚና ብሩኬን አናግሪው ብላለቻት። ከዛ ብላ ስትላት አይ እሷ እኮ ለሰው ስሜት አትጨነቅም ምናምን አይች ገብቷታል።
ግን እኮ ራሳቸው ይታወቃቸዋል መሰለኝ። ራሳቸው የሚያወሩትን አቁም እንዴ! ለራሳቸው እኮ ነው መልስ እየሰጡ ያሉት። ከዛን እንዴ አለቻት። ከዛ ከሱ ጋር ጨርሽና አለቻት። ከሱ ጋር ስትጨርሺ ከሷ ጋር ምንም ነገር የሚያገናኝሽ ነገር የለም። እሱ እሺ ካለሽ ውሰጂው አለቻት። እኔ ልጅቷ ደግሞ የገረመኝ እኮ የምትከራከረው ማለት ውሰጂው እሺ ካለሽ አለቻት። እንዲህ እኮ ነው ያለ አውርተኛል። እሷን ለስራ ብቻ ነው የምፈልጋት ብሎ አለኝ። ረሴቱስ እንደው መከረኝ። አዎ ብላለች እንደዛ ብላለች። ግን እንደዚህ አይነት ነገሩን አታውሩት እሺ ውዶቼ። ይዚህ ያን እንደው ሴት ለአምር ያለፈችው ትኛት ሆን ብዬ ነው ያለፍኩት። ግን አዎ እኮ ገብቶኛል። እኔም ገብቶኛል። ግን እሷ ሪፖስት አድርገዋለች። እኔ ሪፖስት ስታደርገው እኔ ሆንኩ መስሎኝ እንዲህ ነው ያደረገኝ። በሷ በልጅቷ ፋንታ እኔ ተሳቀቅኩላት። ሃይሚ እኮ በዚህ ደስ ይሉኛል አይደለም። ግን ልጅቷን እኔ ተሳቀቅኩላት። ሴትነቴን ጠላሁት በሷ የተነሳ። በስመ አብ ወልድ ምን ይሳብቻ አሉ ወጣን መሰሎች አሉ እኮ ብዙ ጌታን ሴትነትሽን ትጠይዋለሽ። በቃ እንዲህ ምንድነው የዚህን ያህል ወርደሽ ዘቅጠሽ መገኘት? እንደ ሴት ማለት እኮ ወርቅ ናት። ወርቅ ተከብራ ሰጥር ብላ የምትኖር ሴት ነው መሆን ያለባችሁ። እግዚአብሔርን በእናንተ የተነሳ ግን ሁላችንም አንድ ላይ ተቀጥለን እነሱ ተመክረው እንትን አይሉ። አሁን ዘንድሮም ወደኋላ ልትመለሽ ነው ለአምርዬ? እኔ ማለት ምን ምክር 2 ዓመት ከምናምን ወደኋላ እንዳትሄጂ፣ እንዳታረጊው፣ እንዳትመክሪ ነው ሀቢብቲ። አይደለም ግን ማለት ነው ጥያቄ ጠይቃችሁ ፎቶ ልጁ ይሄ የሰራው ቪዲዮ የተለቀቀው ማለት ነው ምንትኑ ትራሶቹ እኮ እነኛ አይደሉ። ፎቶ ላይ ያሉት ትራስ ሌላ ናቸው። ኢንስታግራም ላይ ነው ተለቀቀው።